ያ ሰላም። ታሪኩ ምን መሰላችሁ? ከላይ ጀምሬ ያነብላችኋለሁ። ሁለት ሴቶች ራብ ይለቅባቸዋል እግዚአብሔር በዚያ ከተማ ላይ። በጣም ሲራቡ ጊዜ ሁለት ሴቶች ተመካከሩ። ዛሬ የአንቺን ልጅ አምጪና ቀቅለን እንብላና ነገ ደግሞ የኔን ልጅ እንበላለን አለቻት አንዷ። እሺ ተባብለው ይስማማሉ። ያ ጀማ ከተስማሙ በኋላ አንዷ ልጇን አምጥታ ቀቅለው በሉ። በሚቀጥለው ቀን አምጪ ልጅሽን እንብላ ስትላት ጊዜ አይ አላስበላም እኔ ልጄን ብላ ሸሸገች። ቃሏን አፈረሰች። መታ ለንጉሱ ተከሳለች እች ሴት። አሁን ታሪኩን ላንብብላችሁ፣ እዚሁ ነው ተመልከቱ። በሰማርያም ታላቅ ራብ ሆነ አለ። በሰማርያም ታላቅ ራብ ሆኖ ነበር። እነሆ መታ ፍትህ ልትፈልግ ነው እርዳኝ ብላ ወደ እርሱ ጮኸች። እርሱም ንጉሱ ማለት ነው እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማውስ ወይንስ ከመጥመቂያው ነውን? አለ። ንጉሱም ምን ሆነሻል አላት። ዛሬ እንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። ያ ሰላም አያሻራ። ሁለቱም ሴቶች ልጆች አላቸው። ታላቅ ራብ ለቀውባቸዋል እግዚአብሔር። ከዚያ በኋላ ልጆቻቸውን አስበላቸዋለሁ ታላችሁ ብሏቸው ነበር አይደለ? ያን ቃሉን እየፈጸመባቸው ነው። ይራቡና እነዚህ ሰዎች ነይ ዛሬ ልጃችንን ቀቅለን እንብላ ነገ ደግሞ አንቺን ልጅ እንበላለን ተባብለው ተስማምተው አንዷ ልጇን ከበሉ በኋላ ከጠገቡ በኋላ ነገ በያንቺን ልጅ አምጪ እንብላ ስትላት እኔ ልጅን አላስበላም ዞር በይ ትላታለች። ይህ ነው እሺ። ማን ይህን የሚያስደርገው ከተባለ እንግዲህ አምላክ አስቡት። አስበላቸዋለሁ ልጆቻቸውን እያለ ዝቶባቸዋል። ቃል በቃል መጽሐፍ ቅዱስ ላይ ባትሰሙኝ እና እምቢ ብትሉኝ ልጆቻቸውን እንድትበሉ ነው የማደርጋቸው አላቸው። ቃሉም ተፈጻሚ ነው እና ቃሉ ፈጸማሽ። ጥያቄ ያለቀጥ ለመሆኑ ይሄ ነቢያቶች አምላክ አድርጎታል ወይ? ለወላሂ አላደረገው። መጽሐፍ ተበረዘው እንጂ አምላክ ይህን አላደረገም። ነቢያቶችም ይህን በፍጹም አላዘዙም፣ አላስተማሩም፣ አላደረጉም። እሺ ጥያቄ ያለ ይቀጥል። ጥያቄ ከሌላቸው ቦታ እንልቀቅ ለሌሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወያኩም የኔ ጥያቄ አህሳብል ጀነት ትንሽ አብራራልኝ። ከዛ ሁለተኛ ጥያቄ ጨርሼ እወጣለሁ። ጥያቄ ምንድነው? አስሐቡል ጀነት አስሐቡል ጀነት አስሐቡል ጀና በሱራ ኑር ላይ ተጠቅሷል። ባጭሩ ታሪኩን ልንገራቸው። ሶስት ወንድማማቾች ነበሩ። እነዚህ ሶስት ወንድማማቾች የአትክልት ስፍራ ነበራቸው። ይህ የአትክልት ስፍራ በየጊዜው ለምስኪኖች የሚያወጡት ዘካ ነበረ። ከአትክልቱ የሚገኘውን ከመሬቱ የሚገኘውን ዘካ ለድሃዎች ይሰጡ ነበር። ድሃዎቹም ልክ ጊዜው በሚደርስ ጊዜ መጥተው በጠዋት ማልደው ወደዚያ ቦታ ላይ ይቀመጡና ያችን ዘካ ይቀበሉና ይሄት አድርገን ጀንሶች ከዕለታት አንድ ቀን ጠገቡ። ከመካከላቸው በቃ ነገ ድሃዎች የሚመጡበት ጊዜ ነው ተባባሉ። ሁለቱ ማለት ነው። ነገ ድሃዎች የሚመጡበት ሰዓት ነው ዘካ ለመቀበል ሰደቃ ለመቀበል ከኛ ከአትክልት። ስለዚህ ንጋቱ ሳይመጣ በፊት ድሃዎቹ ሳይመጡ በፊት በቃ አጭደን ምናምን አዘጋጅተን ሁሉን አስገብተን ቤታችን እንጠብቃቸዋለን። ልክ ጠዋት ሲመጡ ምንም ሳይቀበሉ ይሄዳሉ። እስከ መቼ ድረስ ነው የምንሰጠው ብለው ሊከለክሉ ወሰኑ። ይህን ዘካ ለመከልከል ከድሃዎች ይችን ሰደቃ እየጠበቁ ከሚበሉ ድሃዎች እንከለክላለን ብለው ዘካውን አንሰጥም ብለው ባሴሩና ተንኮልን በጸነሰሱ ጊዜ አላህ ስብሐነሁ ወተዓላ ሌሊት ላይ ሰራዊቶችን መላእክቶችን ላከባቸው። ያንንም አዝመራ እንደሌላ አድርገው እነዚያ መላእክቶች እጭድጭድ ያደረጉት። ነገር ግን ከመካከላቸው አንዳቸው ተው አላህን ፍሩ ሲላቸው ነበር። ይሄን አናድርግ፣ መካከለኛ ወጣት ልጅ ተው ይሄን አናድርግ፣
ይህን ማድረግ ተገቢ አይደለም፣ ለድሃዎች መስጠት ነበረብን፣ አትከልክሏቸው እያለ ሲገስጻቸው ነበር። ልክ ጠዋት ሲመጡ ጊዜ ያልጠበቁት ነገር ሆኗል። እንዳለ በልሽሽት ብሎ ጭድጭድ ተደርጎ አዝመራው ጠፋፍቶ አገኙት። ዘካ ኑሯችሁ፣ ሰደቃ ኑሯችሁ መሰጠት ያለባቸው ለድሃዎች ያን አንሰጥም ያለ ሰው መጨረሻ ፍጻሜ ይሄ ነው የሚሆነው። አሁን ይህን ቃል በቃል በቁርአን ላይ ታሪኩን እያሳየ ላሳያቸው። ሱራ ኑን ላይ ይገለጻል ይሄ ታሪካቸው። ሱራ ኑን ሱረት ኑን ወልቀለሚ ወማ የስጡሩን ይላል። እሺ ምን ይላል አላህ ስብሐነሁ ወተዓላ? ያውና ከ17 ላይ ይጀምራል። የት አድርገው አንተ። እሺ ምን ይላል እዚህ ጋር? እኛ የአትክልቲቱን ባለቤቶች አስሐበል ጀና ማለት እነዚህ ናቸው ወንድም። እሺ እኛ የአትክልቲቱን ባለቤቶች እንደሞከርን የመካን ሰዎች ሞከር ናቸው። ማልደውም ፍሬዋን ሊለቅሟት በማሉ ጊዜ አለ። ቅድም እንዳልኳችሁ ነገ በጠዋት ማልደን በነገ በሌሊቱ ማለዳ ላይ ወጥተን ድሃዎቹ ሳይመጡብን በፊት አዝመራችንን እና አትክልታችንን ለቃቅመን ምናምን እናስገባለን ብለው እያሴሩ ነው። ገብታችኋል አይደለ? ማልደው ፍሬዋን ሊለቅሟት በማሉ ጊዜ እየማሉ ወላ ይስተፍኑን አለ። በመሃላቸውም አያስቀሩምም አለ። አንዲት ነገር እንኳን አናስቀርም ከአዝመራዎቻችን፣ ሁሉንም ጭድጭድ አድርገን እናስገባለን። ጠዋት ድሃዎቹ ሲመጡ በቃ የለም ዞር በሉ እንድንላቸው ዘንድ ማለት ነው። ከዚህ አላህ ምን አደረገ? እነርሱ የተኙ ሆነውም አለ። እነዚህ ሰዎች ይሄን ሲራ ሲራው ተኙ እንቅልፋቸውን። በቃ ማለዳ ላይ ይሄን እናደርጋለን ብለው ተስማምተው ሁለቱ መካከላቸው ያለው ግን የተናገረውን ከታች እናያለን። እነርሱ የተኙ ሆነውም ሳሉ ከጌታ የሆነ ዘዋሪ በእርሷ ላይ ዞረባት አለ። ማለት መላእክቶች መጥተው አትክልቶቻቸውን ዞሯቸው እጭጭድ አደረጓቸው ማለት ነው። እንደሌላ አደረጉባቸው። ከዚህ አላህ ምን ብሎ ገለጸው? ፈአስባሐት ከሰሪም እንደ ሌሊት ጨለማም ሆና አነጋች አለ። ከሰለች ማለት ነው። ተመልከቱ፣ ድምጥማጡ ጠፋላቸው። መላእክቶች መጥተው አጠፉት። ፈተናዘው ሙስቢሒን አለ። ከዚያም እነዚህ ሰዎች በጠዋት ተነሱና በማለዳ ላይ ያነጉም ሆነው ተጠራሩ። ተነስ ተነስ፣ በቃ ኑ ሂደን እንጨድ ተባባሉ። ከቤታቸው ተነስተው አኒግዱ ዐላ ሐርቲኩም ኢን ኩንቱም ሳሪሚን፣ ቆራጮች እንደሆናቸው በእርሻቸው ላይ ማልዱ ተባባሉ። ኑ እንሂድ፣ እርሻዎቻችንን ሂደን አዝመራውን እንጨድ ድሃዎቹ ሳይመጡብን በፊት እያሉ ነው። እነሱ እዚያ መላእክቶች መጥተው እንዳጨዱላቸው አላወቁም። ገብታችኋል? ድሃን በከለከሉ ጊዜ ነው ሰደቃን፣ ድሃን ዘካን በከለከሉ ጊዜ ነው ይህ ቅጣት የመጣባቸው። ፈንጠለቁ ወሁም የተኻፈቱን አለ። እነርሱ የሚንሾካሸኩ ሆነው ሄዱም አለ። ማንንም አናስበጣም፣ እዛ ማንም ሳይመጣ በፊት ምናምን እያወሩ እየተንሾካሸኩ ወደ እርሻቸው ጋር ሄዱ። ምን እያሉ ነው የተንሾካሸኩት? ቀጥሎ ገለጸው። ዛሬ በእናንተ ላይ ድሃ አይገባትም በማለት አያችሁ። ማንም ድሃ ሳይመጣ በፊት አጭደን ጨርሰን ከዚያ በኋላ ድሃ ይመጣሉ። ምናሻ እየተንሸካሸከ ይሄዳሉ። ወገደው ዐላ ሐርዲን ቃዲሪን አለ። ድሆችን በመከልከልም ላይ በሀሳባቸው ቻዮች ሆነው ማለዱ አለ። ተስማምተው ምናምን እየፎከሩ ይሄዳሉ። ፈለማ ረአውሃ ባዩት ጊዜ ምን እንደሚከሰት ተመልከቱ። ተቃጥላ ባዩአትም ጊዜ እኛ በእርግጥ ተሳሳሾች ነን አሉ። ተሳስተን ነበር ድሃን አናበላም በማለታችን፣ እነሱ ሳይመጡ በፊት አጭደን እንደብቃለን በማለታችን ተሳስተናል አሉ። አሁን ወደ ራሳቸው ተመለሱ። አያችሁ። በል ናሕኑ መሕሩሙን አሉ። ይልቁንም እኛ የተከለከልንን አሉ። ለድሃዎች እንከለክላለን ባልን ጊዜ ይህን ጸጋ እኛ ተከለከልን። ወደ ራሳቸው ተመለሱ። ቃለ አውሰጡሁም መካከላቸው ወንድማቸው ምን እንደሚል ተመልከቱ። ትክክለኛቸው ወይም መካከላቸው ለእናንተ አላህን ለምን አታጠሩም አላልኳችሁም? ምን አላቸው? አላህን አትፈሩም? ምን ለምን ድሃን ትከለክላላችሁ አላልኳችሁም ነበር እያለ ነው ይሄ። ከዚያ ሁላቸውም ምን አሉ? ቃሉ ሱብሓነ ረቢና ኢና ኩና ዛሊሚን። ተጸጸቱ፣ ወዲያው ተውበት አደረጉ። ደስ የሚለው ጌታችን ጥራት ይገባው እኛ በዳዮች ነበርን አሉ። ምንድነው በደሉ? ድሃን አንሰጥም በማለታቸው። ዘካ ግዴታ ሆኖ ሳለ ከምታጭደው ነገር አልሰጥም ማለት ለድሃዎች፣ ከምታመርተው ምርት አልሰጥም ማለት፣ ከምታካብተው ሀብት ለድሃዎች አልሰጥም ማለት ይህ በደል ነው፣ በራስ ላይ የመጣ በደል ነው። ፈአቅበለ ባዕዱሁም ዐላ ባዕድን የተላወሙን አለ። ቀጥሎ የሚወቃቀሱ ሆነው ከፊሎቻቸው ከከፊሉ ላይ መጡ አለ። አንዱ ወደ ሌላው እየዞረ ይህን ማድረግ የለብንም ነበር እያሉ መወቃቀስ ጀመሩ። ቃሉ ያ ወይለና ኢና ኩና ጣጊን አለ። ቀጥሎ ዋ ጥፋታችን እኛ ድንበር ኃላፊዎች ነበርን አሉ። ያሰላ በቃ ወሰን አልፈናል። ምንድነው ድንበር ያለፉት? ድሃን አንሰጥም ብለው በመከልከላቸው።
ከዚያ ምን አሉ? ዓሳ ረቡና አን ዩብዲለና ኸይረን ሚንሃ ኢና ኢላ ረቢና ራጊቡን አሉ። ኢና ኢላ ረቢና ራጊቡን፣ ጌታችን ከእርሷ የተሻለን አትክልት ሊለውጠልን ይከጀላል፣ ሌላ ይሰጠናል አምላካችን አላህ ብለው ወደ አላህ ተጠጉ። እኛ ወደ ጌታችን ከእጃች ነንና አሉ ይላል። ተውበት አደረጉ። አላህ ከዚያ ምን አለ? ይህን ምሳሌ የገለጸበት ምክንያት ከዛሊከ ልዓዛብ፣ ቅጣቱ እንደዚህ ሆኖ አለ። የመጨረሻይቱም ዓለም ቅጣት ታላቅ ነው፣ የሚያውቁ በሆኑ ኖሮ በተጠነቀቁ ነበር። ከዚያ በኋላ የቀጣዩ ዓለም ዕጣ ፈንታቸው ከሃዲያኖች ልክ እንዲሁ ነው። በምድራዊ ሕይወታቸው ጸጋን እያትረፈረፉ ለምስኪኖች እየከለከሉ፣ ልክ እንዲሁ ደግሞ ለአንዱ አምላክ አንገዛም ብለው ለጣዖት በመገዛታቸው ምንዳቸው በቀጣዩ ዓለም ቅጣቱ ልክ እንዲሆናል ካለ በኋላ አላህ ስለ ጀነት ሰዎች ደግሞ መጨረሻ ይነግረናል። አላህ ደስ የሚለው በቁርአን ላይ ምን እንደሆነ ታውቃላችሁ? ስለ እሳት ሰዎች ዕጣ ፈንታ ተናግሮ ስለ ጀነት ሰዎች ዕጣ ፈንታ ሳይናገር አይሄድም። ስለ ጀነት ሰዎች ቀድሞ ከተናገረ ስለ ጀሃነም ሰዎች ሳይናገር አይሄድም። አሁን ስለ እሳት ሰዎች ተናገረ አይደለ? ከዛሊከ ልዓዛብ፣ ቅጣቱ በቀጣዩ ዓለም ለካህዲያኖች እንደዚህ እንደሚሆን ተናገረና ስለ ጀነት ሰዎች ሊነግረን ነው። ኢነ ሊልሙተቂነ ዒንደ ረቢሂም ጀናት ነዒም፣ ለጥንቅቆቹ ወይም አላህ ለሚፈሩት በጌታቸው ዘንድ መጠቀሚያ ገነቶች አሏቸው አለ። ለአማኞች በቀጣዩ ዓለም ገነት እንዳላቸው ተናገረ። ከዚያ ሙስሊሞቹን እንደ ካህዲዎች አደርጋለሁን? እናደርጋለን? በፍጹም አላደርግም አለ። ሙስሊሞች በቀጣዩ ዓለም ጀነት አላቸው ቃል በቃል አላህ ሱብሓነሁ ወተዓላ። ልክ እንዲሁ ደግሞ ከሃዲያኖች በቀጣዩ ዓለም እሳት እንዳላቸው ተናገረ። ማለኩም ከይፈ ተሕኩሙን አም ለኩም ኪታቡን ፊህ ተድሩሱን ኢነ ለኩም ፊህ ለማ ተኸየሩን አም ለኩም አይማኑን ዐለይና ባሊገቱን ኢላ የውሚል ቂያመቲ ኢነ ለኩም ለማ ተሕኩሙን ሰልሁም አዩሁም ቢዛሊከ ዘዒም እያለ ይናገራል። እነዚህ ናቸው አስሓቡል ጀና፣ የአትክልቱ ባለቤቶች ታሪክ። ገብተዋል? ገባኝ። ሽኩራን ጀዛከላ። እንትን ኢየሱስ እንትን ያለበት ነቢይ የተባለበትን አንድ አሳየኝና እንትን እየቀረጽኩ ነው። ከዛ ልውጣ። መጽሐፍ ቅዱስ በኢየሱስ ክርስቶስ ዘመን የነበሩ ሰዎች እንዳለ ህዝቡ ሁሉ ነቢይ ነው ብለው ነበር የሚያምኑት። አንደኛ ማስረጃ ላሳያችሁ። በዘመኑ የነበሩ ሰዎች ምን ብለው ያምኑ ነበር ኢየሱስ ክርስቶስን ከተባለ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ምን ይላል? ያውና ነቢዩ ኢየሱስ እያሉ ነበር የሚጠሩት። ያ ህዝቡም ይህ ምን ይላል? ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይላል ያሰላ በዘመኑ የነበሩ ህዝቡም ምን አሉ? ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ እያለ የሚጠራው ሙስሊም አይደለም፣ ሙስሊሞች ብቻ አይደለም። ብዙ ጊዜ ሙስሊሞች ናቸው ነቢዩ ኢየሱስ የሚሉት ይላሉ። ላ አይደለም፣ በዘመኑ የነበሩ ህዝቦች እንዳለ ህዝቡ ነው የሚለው። እዚህ ቦታ ላይ አንዲት ተቃውሞ አላነሳም ማቴዎስ። ነገር ግን ተሳስተዋል፣ እሱ ነቢይ ሳይሆን አምላክ ነው አላለም። ላ ቀጥታ ነቢይነትን ቁጭ ነቢዩ ኢየሱስ ብለው ነበር የሚያምኑት። እሺ ይህን ይመስላል። ሽኩራን ጀዛከላ። አላህ ይጠብቅህ ወንድም። አላህ ያህፍዝ። ሰላም አለይኩም። ጥያቄ አለ? አሎ አለክ ወለክ አሎ 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 تسمع كلامي ولا؟ ጥያቄ ያላችሁ ልጆች? እሺ ሀዩ ጥያቄ ያለች ከታች? መብረቁ ሙረድ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ ማሻአላህ። ጥያቄ ነበር። ሚሽካት አለ መሳቢ 2148 ላይ እሱን ነገር እስቲ ሪፈረንሱ ትንሽ እንትና ዳይፍ መሆኑን አግኝተን ግን ሪፈረንሱን በትክክል ማስቀመጥ አልቻልንም። እስቲ እዛ ላይ የምትለው ነገር ካለ ሚሽካት አልመሳቢ ቁጥር ስንት ነው ያልከው? 2148 2148
እሺ وعن أبي هريرة قال قال رسول الله صلى الله عليه وسلم إن الله تبارك وتعالى قرأ طه وياسين قبل أن يخلق السماوات والأرض ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل هذا عليها وطوبى لأجواف تحمل هذا وطوبى لألسنة تتكلم بهذا. رواه الدارمي رحمه الله تعالى. حكم لم تتم دراسته ጥናት አልተደረገበትም። ያኒ ሳይማ ضعيف እንዳልተባለ ሼኽ አልባኒ لم تتم دراسته ብለው አስቀምጠውታል። ነገር ግን የሐዲስ صحيح ነው ወይ? لا ضعيف ነው። ضعيف የሆነበትን ምክንያት ምናምን እሱን ማወቅ ፈልገህ ነው አይደል? ልብ ማለት ካፊሮች ይህንን በጣም እንትን ሲሉ ነበረ። ገብተን የሆነ ነገር ባልንና ሰነዱን ግን በደንብ ማግኘት አልቻልንም። يا سلام يا سلام يا سلام. حديثه موضوعنا عند الأسياج ضعيف درجة راسي درس يا الله قرآني قرانا انتهى الشيء السن حديث أسفل كثير تناقرتن. جاء في فضائل سورة طه أحاديث ضعيفة واهية أذكرها هنا للتنبيه عليه. عمرو مكنياتو اللي لقنا هنا عمرو بن يعني عمر ابن حفص بن ذكوان قال أحمد تركنا حديثه وحرقناه. يهبى من بكل يمتعو كسندوش كرجالوش مكاكل عن كبراتشو المرض نا الزقابات كباينة كليل أكل برسو من قال لي برسو طريق لا رضي متى ولا حديث تكباينة له. وفي المعجم الأوسط مستمع مجلد كتران 163 وقال ابن حبان يحيى متاجن يوزع وقال ابن حبان في المجروحين. هذا متن موضوع هنا متنه المجروحين ياو كان كتر يا صاير يون يتشارنا عند اتزاچو አሁን ክርስቲያኖች ሲያስተምሩ ሙስሊሞችም ይጠመቃሉ ነው የሚባለው። ይሄ እንዴት ነው? የምን ጥምቀት ልጅ ጉድኮ ቁርአን ውስጥ አለ ነው የሚሉት። እሱ ግራ ገብቶኛል። ጥምቀት አለ ሙስሊሞች ይጠመቃሉ ብላ እንደነሱ ውሃ ላይ መጠመቃ ውፈያውን ባለፈው እያስተማረ ነበር እንደዛ ብሎ ሲያወራ ማስረጃ ምናምን ጠየቁ። ማስረጃም መስጠት አልቻለም። እሱ ነው ግራ ገብቶኝ ነው መጠየቅ። ለማንኛውም ለሽ አዳምጡ። ይሄ ታድርጋ አዳምጡ። ዘለቀ አንተ ምን ታድርጋ ስቀ ጥምቀት የሚል አለ በቁርአን ላይ የለም። ጥምቀት አለ በእስልምና ላይ የለም። ጥምቀት ማለት የፈለጉት ነገር ምንድነው? صبغة الله ومن أحسن من الله صبغة ونحن له عابدون የሚል የቁርአን አንቀጽ አለ። صبغة الله يهنو يا الله منكر ومن أحسن من الله صبغة كالله بلاي እንደርሱ ማን መንከርን የሚነክር አለ ይላል። ወነሕኑ ለሁ ዓቢዱን እኛ ለእርሱ ተገዥዎች ነን በሉን ይላል። እንግዲህ ሰዎች በውሃ ጥምቀት ይዳናል ብለው ያምናሉ። ያመነ የተጠመቀ ይድናል ይላሉ አይደል? አላህ ይሄንን እንዳውም ስህተት ነው እያለ እያረመቸው ነው። ይሄ ቁርአን አንቀጽ ጥምቀትን እያረመና ስህተት ነው እያለ ነው። የእኔ የአላህ መንክር ይህ ነው ብሎ አስቀምጠላቸው። ምንድነው የአላህ መንክር ከተባለ ኢስላም ነው። ለምን ይሄን ከተባለ ከሱ አንቀጽ ከፍ ብሎ ያለውን ተመልከቱ። የነቢያቶች መንገር ነው ትክክለኛ የአላህ Subhanahu Wa Ta'ala መንገር። ያኛውስ አንደኛ የሰዎች መንከር ነው። ውሃ ላይ ነው አምጥቶ ቄሱ የሚነክር። ሁለተኛ የውሃ መንከር ነው። የአላህ Subhanahu Wa Ta'ala የፈጣሪ የሆነ መንከር ነው። ምንድነው እሱን ከተባለ ኢስላም ነው እንጂ ስለ ውሃ ጥምቀት እያወራ ነገር አይደለም። ቁርአኑ ምን ይላል? ከላይ ጀምራችሁ ስታነቡት የነቢያቶችን መንገድ ጥቅልል ብሎ ስለመግባት ነው።
قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم صبغة الله ومن أحسن من الله صبغة ونحن له عابدون له. يسمعها وكاشا وكاشا ميوت አድርገው ወጥቷል። ሌላ ጥያቄ አለ? ሷዲቅ ጥያቄ አለ? هلو نزلوهم تحت بسرعة እና ይሄ ነው መልሱ። እሺ ስለ ጥምቀት የሚያወራ ነገር አይደለም። ያው ጥምቀት እንደውም የሚቃወም የሆነ አንቀጽ ነው፣ ስህተት ነው የሚል ነው። አላህ Subhanahu Wa Ta'ala ይህ ነው ያኔ አምላካቸው የአላህ መንከር እርሱም እስላም ላይ ያለ እየተናገረ ነው። ጥያቄ አለ?